ሰጠን አንተ አምላክህን ንገረን እድል ሰጠን ይሄው ስለ አላህ ንገረን ነገርኩህ እኮ አልነገርከን ምን አለ አንተ አሁን ስለዚህ ስለ ኢየሱስ ማውራት አፈልግ ምን አለ አይዞህ ወዳጅ ይሄው እድል ሰጠን አሁን ኢየሱስን ተወውና አሁን ስለ አምላክ ንገረን ይሄው እድል ሰጠን አይ አራፋስና ኢየሱስን የተከተልክ ኢየሱስን ተው አይባልም ግድ የለም ኢየሱስን ተወውና አሁን እኛ ስለ ቁርአን ማወቅ ፈለግን ንገረን ግድ የለም አትፍራሱ አሁን ንገረን ለመጻፍ እንዳወራ አፈልግም አረ ስለ አላህ ንገረን ስለ አምላክህ ንገረን ግድ የለም አሁን እሱን ተወውና ለኛ አንተ ስለ አምላክህ ንገረን ብራዘር ይሄው አንተ ዳንኤል ይልማ አንተ ወንድ ከሆንክ ስለ አምላክህ ንገረን ይሄው እድል ሰጠው አይፍራቻ ዳንኤል ጥያቄ ያለኝ ብዬ ነው ለገባሁት ስለ አምላክህ ንገረን ብራዘር ስለ አምላክህ ተመለሰ ጥያቄ ያለኝ ብዬ ነው ያስገባኸኝ ስለ አላህ ንገረን ብራዘር ይሄው እድል ሰጠው ተመለሰ አንብበው ጥያቄ አለኝ ብዬ ነው የገባሁት ለምን ያስገባኸኝ ስለ አምላክህ ንገረን እድል ሰጠን ታፍራለህ በኢየሱስ ስለ አምላክህ ንገረን እድል ልስጥ ታፍራለህ ስለ አምላክህ ንገረን ይችላል አዮ ለምን መሰለህ የምትፈራው እኔ ግን ኢየሱስን እወደዋለሁ በጣም አንተ ታፍርበታለህ ኢየሱስን አታውቀውም አንተ ልንገራሽ መጣብ ልጠይቅሽ አታውቀውም ልጠይቅሽ የት ነው ያወቅከው አንተ ኢየሱስን ልጠይቅሽ ላሳባው ያወቅከው የት ነው ይሄንን ኢየሱስን እሺ አላውቀውም ልጠይቅ አሳውቀኝ የት ነው የምታውቀው ያወቅከው የት ነው ያወቅከው የት ነው መጽሐፍ ቅዱስ ላይ ቁርአን ላይ የለም አይደል ኢየሱስ እኔ እኮ የሚገርመኝ ጥያቄ ያለኝ ብዬ እኮ ያስገባኝ ቁርአን ላይ ያለ ወይስ የለም ወዳጅ ለምን አስገባኝ ቆይ ጥያቄ ያለኝ ስለ ለምን አስገባኝ ኢየሱስ ቁርአን ላይ ያለ ሲጀመር ጥያቄ ያለኝ ብላ አልኮመንት አላረክም ግን ሪኩዌስት ሪኩዌስት ነው አክሴፕት ያደረኩት ብራዘር አሁን እድል ስኮ ሰጠው አንተ ያለህበት እምነት ትክክለኛ እምነት ከሆነ ይሄው ነገርኩህ እኮ ኢየሱስ ቁርአን ላይ አለ ስለዚህ ጥያቄን መመለስ አፈልግም ልውጣለሁ ይሄው ብራዘር ኢየሱስ ቁርአን ላይ አለ ለምን ነው የምትፋፍሩት ስለራሳችሁ እምነት አንድ ደቂቃ የማውራት አቅም የላችሁ አላህ ኢየሱስ ቁርአን ላይ አለ ከመኖርም አልፎ በነብይነቱ ተገልጿል ልክ መጽሐፍ ቅዱስ ላይ እንደተገለጸው ሰውም ተብሏል ነብይም ተብሏል መጽሐፍ ላይ እንደተባለውም ምን ላይ ያልከኝ ብራዘር ምን ላይ ያልከኝ መጽሐፍ ቅዱስም ላይ ሰው እንደተባለው መጽሐፍ ቅዱስም ያንተ ቃል አይደለም አሁን የጠየቁ ምን ላይ ነው ያነበብከው ቁርአን ላይ ያለ ኢየሱስ የጠየቁ ጥያቄ መደመልስ ሱረቱል ኢምራን ክፈት ኢየሱስ ቁርአን ላይ ያለ ኢሳ ተብሎ ማን ነው ኢሳ ብሎ የጠራው አምላኩ ማለት ኢየሱስ ሲመጣ ኮላሳ የኢየሱስ አምላክ ነው ኢሳ ብሎ የጠራው ማን ነገረህ መጽሐፍም ላይ እንደዛ ይላል እኮ ያንተ መጽሐፍ ላይ እንደዛ ይላል ወዳጅ ይኸውልህ ኢየሱስ ኢሳ ብሎ የነገረህ ማን ነው አንተ ነህ የነገርከኝ እኔ ነኝ የነገርኩህ እኔ እኮ ጥያቄ ለምጠይቀህ ሰው ምን ሲዲ ከሆነ መልሶ ብራዘር ሲዲ ከሆነ እኮ መመለስ ነው እንደዚህ የነገረ ብራዘር ሲዲ ከሆነ መመለስ ማን ነው የነገረ ሲዲ አይደለ እሱ መልሶ ማን የነገረው በመውጣት ይችላል ፎሎ ለማግኘት ነው እንጂ መልሱት እውቀት ኖራችሁ አይደለም የምትገቡት እምነትህን ለአንድ ደቂቃ የምታወራበት ድፍረት የለም ለምን እንደሆነ ታውቃለህ ያንተን አምላክ ሳምበዲ ነው ክሬት ያደረገው አንተ ድፍረት አለ አንተ ድፍረት ቢኖር ነው ስለዚህ ሳምበዲ ነው ክሬት ያደረገው አሁን አንተ አምላክ የምትለው አምላክ በደም ስማ ይጠቅማል አምላክ ብለህ የምትለው አምላክ እንኳን አይደለም ኢየሱስ ክርስቶስ በነበረበት ዘመን የብልግና ንግግር እኔ አይመቸኝም ታውቃለህ ይሄ ብልግና ሆነ ብራዘር አይዞህ ወዳጄ አየህ ለምንድን ነው የምትሸሸው በግልጽ ምን ነግራችሁ አንድ ነገር አለ በትክክል እምነትህን ዲፌንድ ለማድረግ ለመናገር አቅም የለም በክርስትና ፊት ቆመ አይዞህ ወዳጄ ይኸውልህ አንተ የኔን አምላክ ወይስ ምንድን ነው አንተ ወዳጄ ወይ ለማማር የገባው ለምንድን ነው አይዞህ ወዳጄ ይኸውልህ የኔን አምላክ የኔን አምላክ የሆነ ሰው ምሳሌ ልስጥህ ተው በቃ እሺ ኧረ ተው በቃ በእናትህ ተረጋጋ አንዴ ስማ የኔን አምላክ ሰው ነው ስትል እኔ ምንም አልመሰለኝም መጽሐፉ ነው የሚለው እኮ መጽሐፉ ነው የሚለው ያንተም ዮሐንስ ወንጌል 8 ላይ 40 ላይ ይላል እኮ መጽሐፉ ነው የሚለው ያንተም አምላክ ከመሐመድ በፊት የሚያውቀው ማንም የለም የመሐመድ እኔ ሰው ያልኩበት ምክንያት ከራሴ አይደለም እኮ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነው የሚለው አምላክ ነው ብሎ ነገረህ መሐመድ ነው አለቀ ከዛ ውጪ ላይ ነገርህ አለ ለምን ሰው ትላለህ ስትለኝ እኮ መጽሐፉ ነው ያለው ግን ከዛ ውጪ አለ ወይ ከዚህ ርዕስ ውጣና ዮናስ አልስተ ሰላም ምናምን ልትሆና እኔ ለምን ተዋደው ብራዘር ያንተን አምላክ ከመሐመድ ውጪ የነገርህ የነገርህ አለ ወይ ብራዘር እሺ ልንገርህ እሺ ንገረኝ ማን የነገረህ ከመሐመድ ውጪ ማን የነገረህ እሺ ልንገርህ እኔ ከዛ በፊት ግን ብዙ ሰው እንዲክሪት አድርገው ጥያቄ ጠይቁኝ ነው የሚለው ሰው አይደል ይወድል ሰጠው ከመሐመድ በፊት ያንተን አምላክ ያመለከ ሰው ካለ ንገረኝ እኔ የምልህ
ነገር ይሄው እየድል እየሰጠው ነው ያለው ብራዘር። እዚህ እዛም አትበል። ያንተን አምላክ በእምነቱ የሚተማመን ሰው ጠይቁኝ ብሎ ገስት ከፍቶ ይቀመጣል። አንተ ግን ከመሐመድ በፊት ያንተን አምላክ ያመለከ ሰው ካለ ንገረኝ። እሺ ያንተን አምላክ ነው ያለው ሰው ካለ ንገረኝ ብራዘር። ኢየሱስ አምላክ ያለው ማን ነው? የለህም ማለት ነው። አንተም የለህም አምላክ ያለው ሰው ማን ነው? አገድ የለም። አሁን እኮ የለህም ማለት ነው። አንተ የለህም። ኢየሱስን አምላክ ያለው ሰው ከመሐመድ በፊት አምላክ መሆኑን የነገረ ማንም የለም ማለት ነው። አንተ ይኸውልህ የሐዋርያት ሥራ 3:34ን ካነበብክ ጀግና ነህ። ገብተህ ትፈራ። አይዞህ ወዳጅ የለህም። ለምንድን ነው? ይኸውልህ ብራዘር አትደረም። ይኸውልህ አሁን አንተ ወጣህ። አይዞህ ብራዘር አይዞህ ወዳጅ። ይኸውልህ አስረግጠህ ነው የምንነግርህ። አንተ የምትሄድበትን አርጊመንት እኛ ብንሄድ ማለት ነው ለአንድ ደቂቃ ልታወራበት የምትችልበት ድፍረት የለም። በክርስትና ፊት ቆመህ ማለት ነው ያንተን አምላክ አንተ በምታረገው ሌቭል፣ አንተ እንግዲህ ስድብ ብለህ ከጠራኸው አንተ በምታወራበት ሌቭል ብናወራ ልትቆምና ልታወራ የምትችልበት ምንም ድፍረት የለም። ለምን ነው ታውቃለህ? ከመሐመድ በፊት ያንተን አምላክ ብሎ ያመለከ ማንም ሰው የለም። አንድ የምትጠራው አንድ አገልጋይ የለም። አለቀ። ከመሐመድ በፊት ማንም የለም ስለሌለ ማለት ነው። መሐመድ ከመጣ በኋላ ነው ያንተን አምላክ ያስተዋወቀ። ከዛ በፊት የነበሩ ነቢያቶች የተናገሩት ግን ያህዌ ግን አለ። እሱን አምላክ የምታመልክ ከሆነ መጽሐፍ ቅዱስ ውስጥ አለ። ከዛ ውጪ ግን የመጽሐፍ ቅዱስን ሐሳብ ኮፒ በማስመሰል የጻፈውና በራሱ ደረጃ ክሬት ያደረገው አምላክን ነው የያዝከው ማለት ነው። የኛን አምላክነት ከፈለክ ደግሞ በደንብ ሌላ ቀን እንገባላለን። አምላክነታችን የጌታችን የክርስቶስ ኢየሱስን አምላክነት በደንብ ለማሳየት ማለት ነው። አሁን ያ ጊዜ አልፏል ብራዘር። አሁን የራስን ጉድህን ደብቀ ሌላ ቦታ ላይ ሄደ እንደ ለማውራት የምትሞክርበት አርጊመንት አሁን አያስኬድም። ስትጠይቅ እንደምትጠየቅ ማወቅ መቻል አለ አይደል? ኢየሱስ ጋር ስትመጣ እኔም አንተ አምላክ ጋር ነው የምትለው ጋር ምን አደርጋለሁ? እመጣለሁ፣ አወራሃለሁ። ሊቆም ይችላል ወይ? ኢቭን ከነቢያት አንጻር የነቢያት ካራክተር አለው ወይ ብራዘር? እናወራዋለን። በብሉይ ኪዳን ላይ የነበሩ ነቢያቶች ምን አይነት ካራክተር ነበራቸው? የያህዌ ነቢያቶች ምን አይነት ኮመን ካራክተር ነበራቸው? ያ ካራክተር ይታያል ወይ? በፍጹም። እና ድፍረት ካላችሁ ገብታችሁ ይሄው በዚህ ሁሉ ሰው ፊት ስለ አምላካችሁ የመናገር አቅም ካለ አንድ ሰው ማለት ነው እድል ሰጣለሁ። ስለ ኢየሱስ መማር ስትፈልግ በደንብ እናወራለን ማለት ነው። ያን እሺ፣ ጸጋ ይብዛላችሁ። ሼር የምታደርጉ ወዳጆች ተባረኩልኝ። እናንተ አንደኞች ናችሁ። ወንድመቶች እንኳን ደህና መጣችሁ። ሰላም ብያለሁ። ሁላችሁንም ተባረኩ። ጸጋ ይብዛላችሁ። እሺ ወዳጆች፣ ዳጊሻ እንዴት ናችሁ? ቤኪዬ፣ ሶል ሁላችሁንም ሰላም ብያለሁ። የተወደዳችሁ ሰላም በሉን። ሰላም ዳኒ፣ እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ያው የምታገለግሉት አገልግሎት አሪፍ ነው፣ ግን አሁን ሙስሊሞችን በምን መንገድ ነው ክርስቶስን መስበክ ያለብን በሚለው ምናልባት አሁን የምንሄድበት መንገድ እንደው በእንትን ብንይዛቸው ብዬ አስባለሁ። ማለት ያው ኦፌንሲቭ ባንሆንባቸው። ወንድማችን አንድ ጊዜ ይቅርታ፣ ኤችቢ ምናምን ነገር አንድ ጊዜ ይቅርታ። እንደዚህ አይነት ሀሳብ አስተያየት ምናምን ካለ በውስጥ ጻፍና እንደዚህ ብለህ እንትን በል እንጂ ላይቭ ላይ የመጣችሁ እንደዚህ ብናደርግ ምናምን የምትሉ ሰዎች ደግሞ ትንሽ አንድ ጊዜ ባታደርጉ አሪፍ ነው። ቴንክ ዩ ቤኪ። ኦፌንሲቭ ነው ወይ ነው? አይደለም፣ ኦፌንሲቭ አይደለም። ያንተን አምላክ ንገረኝ ማለት ኦፌንሲቭ አይደለም። ቴንክ ሶ ማች። ኦኬ፣ አሁን የጠየቅነው የሱን አምላክ ማለት ይግለጸው፣ የሱን አምላክ የሚለውን ይግለጸው ነው ያልነው። ይሄ እኮ ሲምፕል። እሺ፣ የሱን አምላክ ምንድነው የተሰማኝን ለመንገር ያክል ነው እንጂ የተሰማ ሁሉ ትክክል አይደለም። ችግሩ ምክንያቱም ለምን መሰለህ፣ እኔ አሁን እሱ ሐዋርያት ሥራ 23 እያለ ያወራ ነበር። ለሌላው ሰው ለሚሰማው ሰው እውነት ያለው ይመስላል እና ያን 23 ያለውን ላይክ ሐዋርያት ሥራ ያለውን ፓርት ገልጠን ኦኬ ለአንተ ይሄ ማብራራት ቢቻል ብዬ ነው። እሱ ከገለጸውን ሀሳብ ለማብራራት አይደለም ዋናው አላማው። ያምንበታል እሱ መጽሐፍ ቅዱስን አንተ አሁን እሱ ጠቅሶ ምናምን ነገር አንሰማም እኛ ከመጽሐፍ ቅዱስ። እሱ እንደ ሪፈረንስ የሚጠቀመው የሚያምንበትን ቁርአን ነው፣ ሐዲሱን ነው ጠቅሶ እንደ ሪፈረንስ ሊያቀርብ የሚገባው እንጂ መጽሐፍ ቅዱስ አይደለም። ስለዚህ እዚህ ያለው የጴንጤ ወይም ደግሞ እዚህ ያለ ክርስቲያን የሚያምነው መጽሐፍ የሚተረዳው መጽሐፍ ቅዱስ ነው። ሪፈር የሚያደርገው ከመጽሐፍ ቅዱስ ነው። እሱ ከመጽሐፍ ቅዱስ ስለጠቀሰ እንደዚህ ምናምን የሚባል ነገር የለም።
ልክ ነው እኮ ግልጽ ነው ቤኪ። አሁን ኦፌንስ የሚሉት ለምንድን ነው? ኦኬ አሁን መታየት አለበት። ብዙ ጊዜ አንድ የሚሉት ነገር አለ አይደል? የክርስትናና የእስልምና አምላክ አንድ አይነት አምላክ ነው አይነት አርጊመንት ለማምጣት ይፈልጋሉ። እሱ ኢሜጅ እንደማያስኬድ ማሳየት መቻል አለብን። አንድ አይነት አምላክ አይደለም የምናመልከው። ኦኬ ያህዌና ያላህ አላህ በጣም የሚለያዩ አምላክ ናቸው። ይሄንን መናገር ኦፌንስ ማድረግ ከመሰለ ተሳስተሃል ማለት እንደዛ እያመቻቸን ብዙ ትውልድን አሳልፈን ሰጠናል። ኦኬ አሁን እንደሱ አይነት አምላክ እንዳልሆነ ማየት መቻል አለብን ማለት በቃ ማሳየት መቻል አለብን። ለምን የኛ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ይሄ አምላክ አላህ ሊሆን አይችልም። ለምን አላህ ብሎ ያስተዋወቀን መሐመድ ነው። ከመሐመድ በፊት የነበረ ስለ አላህ የተረከና የነገረን ማንም ነቢያት የለም። ይሄ በጣም በግልጽ ነው መናገር ያለበት። ነቢያቶች ምናምን መሐመድ እኮ መጽሐፉ ላይ ተገልጧል በተለይ አዎ ኢየሱስ ክርስቶስ ተናግሮናል ስለ መሐመድ። የተናገረው ግን ክፍሉን ሄደን ማየት እንችላለን። ምናልባት የተናገረው ኢየሱስ ክርስቶስ በትክክል ቁጭ ያደረገው ነገር ምንድነው? እሱ ሐሰተኛ ነቢያቶች እንደሚመጡ በቃ ነብይ ነው ብለን የምታምን ከሆነ መጽሐፍ ቅዱስ ውስጥ የሚገልጸው ካራክተር የሚሰጠው ሐሰተኛ ነቢያቶች ካታጎሪ ውስጥ ነው ሊገባ የሚችል። ይሄን በድፍረት ነው የምንነግርህ። ይሄንን መናገር በፍቅር አለመስበክ ከመሰለ ብራዘር በጣም ሞኝነት ውስጥ ነው ያለው። ማለት ፍቅር ማለት ባይዘው በእውነት መናገርም ጭምር ነው። ኦኬ እየሸነገሉ መኖር ብቻ አይደለም ባይዘው። ፍቅር ማለት ያለውን ሪያሊቲ በትክክል መናገር ማስረዳት ማለት። ከወደድከው ያንን ሰው ልታተርፈው የምትችለው እውነቱን ነግረው ነው። አንድ አይነት አምላክ እንደምናመልክ እያሰበ እንዲኖር እድል አንሰጠው። አምላካችን የተለያየ አምላክ መሆኑን አሳይተ ነው። ያ የማይታየው አምላክ ማን እንደሆነ አምላካችንን በደንብ ኤክስፕረስ ማድረግ አለብን። ምክንያቱም እያወራን ያለነው ስለ ነፍሳት ነው ብራዘር። እና እንደዚህ አይነት ሸክም አለኝ ምናምን ምትል ከሆነ ደግሞ ይኳን ጎ ብራዘር፣ ምንም ችግር የለም። በዛ መንገድ እግዚአብሔር አስነስቶኛል እና ምትል ከሆነ በዛ መንገድ መጠቀም ትችላለህ። እንቀጥላለን ጋይስ እንቀጥላለን። ጸጋ ይብዛላችሁ። ቴንክ ዩ ቤኪ። ሶል እንዴት ነው? ሁሉ አማን? ለኔ እንዴት ነው? ሁሉ ሰላም? ጌታ ይመስገን ሁሉ ሰላም አለን። ያንተ ቤት እኮ አይ ቲንክ ሪፖርት አለው መሰለኝ። ገና እንደዚህ ቪዲዮን ነው ፕሮፋይል ላይ ነክተህ ምናምን ነው ሚዩት የምታረገው የምታበራው ምናምን እንደዛ ነው። ታውቃለህንም ቤት እንደዚህ እንደተመታ ተመቷል። ቤቴ ተመቷል። ኮፒ ሊንክ አድርጉ ጋይስ። አሁን እኔ ፕሮፋይልን ካልነካው ማጥፋት አልችልም። ፊት ለፊት አያመጣም። አንድ 10 ቀን ባለፈው የጠፋ ታይም የዛኔ ከዛ ጀምሮ እንደዚህ ነው። ለማንኛውም ሰላም ይያላል። አንድ 10 ቀን የጠፋው ታይም ልክ ነው በጣም። ወደ ሚኪ እንመለስ። አሁን ከኢሳ ወደ ሚኪ ብንመለስ ጥሩ አይመስልም? ርዕሱን ይመስለኛል። ያው አንድ አይነት ናቸው ሁለቱም እኮ ይረዳዳሉ። ለዛ ለአንዱ ስንጠራ አንደኛው መምጣቱ አይቀርም። አቶ መሐመድ ሐሰተኛ ነው ትላለህ? ይገባል። አይ ገብቷል። አንተን ሐሰተኛ ነው የምትለው? የምን ሐሰተኛ ብለህ ነው የምትለው? አንዴ በቂ ኢየሱስ አምላክ ነው። አንተ ምን ብለህ ነው ብቻ ኢየሱስ አምላክ ነው ወይ ተናገርከው? ሐሰተኛ ነብይ ምናምን ነገር በመጽሐፍ ቅዱስ ካራክተር ከሄድን በመጽሐፍ ቅዱስ መሰረት ለኛ ሐሰተኛ ነብይ ነው። ምንም ጥያቄ የለውም። እውነተኛ ራስ አየህ፣ ችግሩ እሱ ነው። አንተ ኢየሱስ ክርስቶስ እውነተኛ አምላክ ነው? ለአንተ እውነተኛ አምላክ ነው ኢየሱስ? ለአንተ ኢየሱስ እውነተኛ አምላክ ነው ወይ? አትመልሶ። አየህ አንተ አምላኬን ነው ምን እያልክ ያለው? ፍጡር እያልክ ያለው። እኔ ግን ሰውን ነው አገልግሎቱ በመጽሐፍ ቅዱስ መሰረት ትክክል አይደለም እያልኩኝ ያለው። እሱ መጥቶ ማስረዳት ነው አይደል? እኮ እሱ መጥቶ ማስረዳት ነው። እዛው እየተጨቃጨቀ እርስ በርስ የምትውለውን ታውራው ከሆነ ብራዘር፣ እኔ እኮ ማምነውን ነው አንተ እየተቃወምክ ያለው። እኔ አምላክ አይደለም ስትል አይከፋኝም። ድንጋይ ራስ ልልህ አልችልም። አይደለም እዛው ስታቦካ እንደ የምትውለው አንተ እርስ በርስ እየተቦካካ ነው የምትውለው። እንደ እንትን ወደዛ አሁን ነው ምናምን ነገር በርታ ብራዘር። መጀመሪያ ራሳችሁ እዛው እየተዋካችሁ ያላችሁ እምነትህን እንትን አድርግ። እንደዚህ የምታፍርበት ከሆነ ውጣ ብራዘር። እምነትህን የምታፍርበት ከሆነ ውጣ። አየህ የሚከፋ ከሆነ ውጣ። ምን ትሰራለህ? የሚያሳፍር እምነት ውስጥ ካለ መውጣት ነው። ምንም ችግር የለም ብራዘር። የኛ አምላክ ምንም የምናፍርበት አምላክ ነው። አንተ ሰው ነው ስላልክ አይከፋኝም። ለምን ሰው እንዳልሆነ የሚያስረዳኝ የመጽሐፍ ቅዱስ ትምህርት ስላለ። ሰው ነው የምትል ከሆነ በቃ አይከፋኝም ብትሉ። አሁን ቤት ከፍተህ እኮ ሙሉውን ሰው ነው የምትለው። አምላክ ነው አትል።
ግን ይከፋናል? አይከፋንም። ለምን ነው የማይከፋን? አንተ ሰው ነው ስላልክ ሰው የሚሆን ጌታ ስለሌለኝ አንተ ተስማምተ ስላልሰጠው ስልጣኑን ደግሞ ተስማምተ ስለማትነቅም በግልጽ ቋንቋ የጌቶች ጌታ እንደሆነ የነገስታት ንጉስ እንደሆነ መጽሐፉ ስለሚነግር